ጠፋሽብኝ እኮ የኔ ልጅ አለው እናቴ ትንሽ ስራ በዛ አለቆቻችንም አለቃሉን በዛ ላይ የኔ አሰሪ ሙሉ ድርጅቱን ስለመቆጣጠረው በሳምንት አንዴ ካልሆነ እስቲ አንቺ ባትኖሪማ ቤቱን ቀጥ አድርጎ ይዝ ነበር አንቺ ማለት ለዚህ ቤት ያባትሽ መከታ ነሽ አይ ማይስ ኪችን ነገር ያዛት ለአንዳንድ ነገር ትሆንሻለች እግዚአብሔር እስቲ አሜን እናቴ በሞገስ ላይ ሞገስ ጨምርልሽ አሜን እኔ ምለው ማይ በረከት ሄዶ ነው እንጂ አባቱን የት አባቱ እንደሄደ እኔ ምን አውቃለሁ አሁንም አቃጥሎ ሊደፋኝ ነው ያው ማይ ራሱን እስኪያቀና እስኪገባው ነው ይስተካከላል እስከ መቼ ነው ዝም የሚባለው እቤት ያለው ምግብ ገልብጦ ወጣ ወጣ እንዳማረላ ሴት ድንጋይ ላይ ቁጭ ብሎ ጫቱን ሲቀሙላ ማታ ረቄ ጠጥቶ እየተንገዳገዱ መምጣት ነው እንደ ዕውቀት እሽማዬ እንደዚህ አትሆኛ ያምሻል መታመምስ አንደኛው ነው የምሞተው በሱ ነው እንደዚህ ያቃጠለኝማ ይሄንን አመት የማልፍ አይመስለኝም አረ እንደዚህ አይባልም እማዬ አንቺ ታናሽ ሆነሽ በምትችይው መንገድም ቢሆን ተምረሽ ትልቅ ድርጅት ተቀጥረሻል ባለቆችሽም ተወደሽ ትልቅ ስፍራ ሰጥተውሻል እናትሽንም በየሳምንቱ እየመጣሽ እንደዚህ ያገሽ ነው እሱ አለ እንጂ እዚህ ተጎልቶ የሚሆን እማዬ እንደዚህ አይባልም እኔም በሆንኛ መስሪያ ቤት ስራ እየፈለኩለት ነው እንዳትፈልጊለት ለምን እሱን አምኖ ስራ ማስቀጠር ራሱ ውርደት ነው ለማንኛውም በቃ ሻንቻትና ልጅ የደወልኩኝ ስለሆነ እኔ ልጅ እንደው የኔ ልጅ ቤትም ገብተሽ ምንም ሳቀምሽ ቢሮ በራለው ከጓደኞቼ ጋር ዛሬ ቀኑ የሌለ ነው የሚደብረው እንደምንም ማተፈተፍ ብለን ሁላችንም ማስተካከል አለብን ግድ ነው እኔ እኮ የሚገርመኝ እኔ አይደለም ያንተ ነው አንድ ቀን ይሳካል ግን አሁን ስራ ብታገኝ ተማርኩ ከላይ ተፋፉ ወይ ትንሽ ማንበብ ወይ ትንሽ መማር ይጠበቅብኛል በማረግ የተመረክበትን ዋንጫ አሳያለሁ ብለህ ግን ይው በጉጉት ስንት አመገደልክ ወይ አልነገርኩም እንዴ ምኑን ዋንጫው እንደሸኩት ነው የመረህን ነው ባለፈው ከመቃሚያ ሳጣለ ቆራለው ተጨፖሽኩት እና ስንት አጮልከው ምን ያስደነግጣል ቤት ውስጥ ተቀምጦ ምን ይሰራል እኮ ስንት እንደው ማዘርሱን ባየሽ ቁጥር ለፋታ ያናደዳት ሁሉ ትሰርበኛለች ትንሽ ነው እኮ ስንት 150 አንተ ግን ያማሃል እንዴ 5 አመት ሙሉ ተምረህ የተመረክበትን ዋንጫ በ150 ብር ትሸጣለህ ወይ አንተ ተማመን ዛሬ ውሏችን አሪፍ ይሆናል አላልኩ ምን ተገኘ እኔ ሳሎን አንተ ነህ ዛሬ ጋባዥ ተቀልዳለህ እንዴ ከየት አምጥቼ ነው መጋብዝ ቀና ብለህ እየመጣ ያለውን ተመልከት ለኛ ሲል ነው ፈጣሪ አደራ እንደሌላው ቀን 2 እና 300 ብር እንዳቀፍላት እንዴት ነሽ እንዴት በዛሬ ቀን መጣሽ ተጠይቃችሁ ብዬ ነው ሚኪ እንዴት ነህ ሰላም ነው መስኪ እንሂድ አንዴ እናውራ እስከመቼ ነው እንደዚህ የምትሆነው በረከት እሺ ምን ላድርግ ለምን ትለኛለህ ለምን ስራ አትፈልግም ወጥተህ እኔ እንዴት ሆኜ ስራ እንዳገኘው ታውቃለህ አይደል እሱማ ልክ ነሽ እዚህ ድንጋይ ላይ ተቀምጦ አላፊ አግዳሚውን ሲቀፍሉ መዋል አይሰለችም እሱማ ይሰለቻል እናታችን ስለምን ታዝናለች ልክ ነሽ አሁን ራሱ ስታለቅስ ነው መቀመጥ አቅቶኝ ጥዬ ወጣሁት የተመረኩበትን ዶክመንት እናንተ ቢሮ ወስደሽላችኋል ነበር ምንም መልስ አልሰጡም ማናጀሮችን ከአውሮፓ አልተመለሰም ለዛ ነው እኔ ላይ የሚስራ ጫና እየበዛብኝ ያለው ሌት ተቀን ሰራተኞችን መቆጣጠረው እኔ ነኝ አረ እንደው ሲመጣ የሆነ መላቤው እኔ ራሱ የምናገርበት ጠፍቶኝ እንጂ የሌለ ነው ህይወት የሰለችኝ ለማን በረከት እድል ፊቷን ያዞረችብን በመሰለን ጊዜ እንኳን ቢሆን አብዝቶ መትጋት ነው እንጂ ተስፋ መቁረጥ አይገባም እሺ እውነት ነው አንቺም እዛ ሞክሪ እኔም በየመስሪያ ቤቱ እየሄድኩኝ ከነገ ጀምሮ ስራ ፈልጋለሁ ለማን በረከት እንደዚህ የምታረግ ከሆነ እየሄድክ የምታፈላልግበትን ጨምሮ የዛሬው ለቀን እኔ እሰጣለሁ እሺ ይሁሉ ለኔ ነው አንተ ለመለውጥ ካሰብክ እኔ አንተን ለማገዝ አይከብደኝም እናታችን እንዳታስቸግራት ነው እስከመጣ
በቻልከው መጠን በዚህ ገንዘብ ተጠቀምና ስራ ለማፈላለግ ሞክር። በተመረኩበትም ባይሆን ለምን ጥበቃ ይሆንም አፈላልጌ ይገባሉ። የዛሬው ደግሞ የተለየ ነው። ብታይ ምን ተፈጠረ? አንድ ባለስልጣን መጥቶ ነበር። አትይኝም? አሪፍ ብር ገነጠለች ወይ መገንጠል ገነጣጥሎን ሄደ እንጂ። እንዴት? ማሳጅ አደራረግሽ ደስ ይላል ብሎ በስምሽ 400 ካሬ ሜትር ሰጥሻለሁ አለኝ። እና እሺ ብለሽ እዚሁ ካርታውን አትቀበይም ነበር? አደረኩት። እንዴት? የምር አውጥቶ ሰጠኝ። እኔም ማሽነቴን ትቼ ጥምጥም ብዬበት ለጥ። አንቺ እብድ አታረጊውም አይባልም። የሀገሪቱ ሙሉ መሬት ለፈለገው ሰው በስጦታ መልክ ሊያበረክት በኪሱ ዟራል እንደሚዞረው። ከዛማ አስተቃቀፍሽ በጣም ደስ ይላል ብሎ ድጋሚ አውጥቶ ሰጠኝ። እኔም ማቀፌን ትቼ ጉዳዩን ገጨሁት። በነፃ? እኔማ እውነት መስሎኝ ነበረ። ከዛ እንደጨረስ ምን ቢለኝ ጥሩ ነው? አንቺ በተበላ መሬት እንደዚህ ራስሽን አሳልፈሽ ከሰጠሽኝ እውነተኛ መሬት ብሰጥሽማ የቤቱ ሁሉ ሴት ነው ብታስበይኝ አላለም? ምን አይነት ባለጌ ነው? የኔስ ጅልነት አልበዛም? በዛ እንጂ ባለፈው ራሱ አንዱ ፎቅ አለኝ ብሎ ሸወደሽ። እባክሽ ፈርቼ ሌላም ያልነገርኩሽ ነገር አለ። እንዴ? ምን? ሄሎ፣ ሰላም ነው? አየሁ ነው። እሺ በቃ ለምን እየመጣ ነው? ሌላ ጊዜ ጨርስልሻለሁ። እሺ በእውነት ነው ማለት ዛሬ አንበሸበሽ እንደተወለድኩ ነው የምቆጥረው። የመቁጠር ነው ተወለድክ እንጂ አንተ ካልክሽ ዛሬ ነው የተወለድኩት። እነዛ ራሱ ወልደው እኔ ላይ ጥለዋል። እነዛ እናትና አባት ናቸው። ኧረ እኔ አላልኩም፣ እንደዛ አልልም ጭራሽ። እንደውም ከዛሬ በኋላ ስምህ በረከት ሚኪ ነው። ማለቴ ሚኪ በረከት ነው። ተቆርተናል? አዎ በሚገባ። ስም ማን ነው? ሚኪ በረከት። ስም ማን ነው? ሚኪ በረከት። ጋሽ ይያ ባወሉ ማንታንቱ ደስ ጠጣ እንጂ። እሺ ጠጣለሁ። በቃ ደህና ደር። ወዴት ልትሄድ ነው? እቴ ስራ ፈልግ ስላለች እንጂ ልፈልግ። አይ ሞቅታ፣ እሷ ስራ ፈልግ ያለች ጠዋት ነው ካሁኑ ስራ ልጀምር ብለህ ነው? ቃል ነው። ቃል ማክበር ደግሞ ግዴታ ነው። የምሬን ነው። አንተ ሂድ እና ምን ልበረ? ኧረ እኔ አልሄድም። ና ምን ሆነ? እኔ አልሄድም፣ እቆያለሁ ትንሽ። ምን ታደርጋለህ? በቃ ይበቃል። ኧረ እኔ አልሄድም። ሂድ አንተ። እቆያለሁ አልኩህ አንዴ። አንተ ብቻዬን ከምን ምን አለበት ብታገኝ? የምሬን ነው የምነግርህ። ሂድ አንተ፣ እቆያለሁ ትንሽ። ቻው ፋዘር፣ ተራደር። ወንድም ሶፍት ነው ሃርድ? ሶፍትን